ለባሌ እንዲህ አድርጌ ባሌ ብለው እንዲሁ አየር ላይ ተበትነው የቀሩ ብዙ ትዳሮች አላየንም? ያ ለካሜራ ተብለው የሚሰሩ ነገሮች ናቸው። አሁንም የራሄል ላይፍ እዚህ ላይ ወጥቼ ጧት ልብስ ማሳያቸው እንደዚህ ማድረጋቸው እኔ ስራ ነው እየሰራ ያለሁት፣ ፕሮሞት እያደረኩኝ ነው ያለሁት። በእርግጥ ራሴን የምጥል ሴት ነኝ ለማለት አይደለም። ነገር ግን ካሜራ ላይ ስትቀርቢ ተስተካክለሽ ነው የምትቀመጪው። ለምን አሁን ከአንቺ ጋር መጥቼ እዚህ ጋር ከስራ ገባሁ አይደል? ልብሴን ለውጬ ለምቁጭ አላልኩም። አንቺ ጋብዘሽኛል። የቤት ልብስ ለብሼ ቁጭ ልል አልችልም፣ ቢከስ ካሜራ ፊት ለፊቴ ስላለ። ሌሎች እህቶቻችን በዚህ ሰዓት ፒጃማቸውን ለብሰው የቤት ልብሳቸውን ለብሰው ሊያዩን ይችላሉ, which is very normal. very normal. ስለዚህ ጠዋት ተነስተን ስልክ እያየን ህይወታችንን ከሌላ እህቶች ጋር ኮምፔር አናድርግ። በፍጹም ትክክል አይደለም። ያ ለካሜራ ብለን ለስራ ብለን የምንሰራቸው ስራዎች ናቸው። ያ ማለት ግን እኔ በጣም መካሪ ነኝ እህቶቼ፣ ቤት ስትውሉ አትዝረክረኩ። የድሮ እናቶች እኮ እንዴ አንድ ነጠላ ጫማ ኖሯቸው ይሄ ነጩ ነጠላ ጫማ ጥብ አድርገው የሚያደርጉ አናቅም ነበር እንዴ? ንጽህናቸውን ይጠብቃሉ። እራሳቸውን እየተጎዱ በባሎቻቸው እየተጎዱ እየተጎሳቆሉ ስንት መከራ እየደረሰባቸው ሰው ቤት እንጀራ እየጋገሩ እየመጡ ጠላ እየጠመቁ ምን እያሉ ቤታቸው ሲገቡ ግን ለልጆቻቸው ፊታቸው ደስተኛ ናት። አናቅ ያበሻ እናት እንደዚህ አይደለችም። አሁን ምንድን ነው ታዲያ እየጎደለን? አሁን ለምንድን ነው እንደዛ መሆን ያቃተን? እና እህቶቼ ስለተጎሳቆልን ማንም ሰው ያዝንልን። ኤልስዬ የበለጠ ራስሽ ላይ በርደን ፕሮብለም በዛ ላይ ይጫናል። እኔ አንድ እሁድ ቤቴ ከቤተክርስቲያን ስመጣ ፒጃማ ብለብስ ኤልስዬ ተጭኖኝ ይውላል። የሆነ ነገር ይከብደኛል። ስለዚህ እንደዛ አትሁኑ፣ እንደዚህ ነው እያልን ነው የምንመክረው። ግን እያዝሜን ያ ሁሉ ነገር ፐርፌክት ይሆናል እያልን አይደለም። ስለዚህ እህቶቻችንን በቅድሚያ መምከር ያለብን ይሄ ሶሻል ሚዲያ በጣም ብዙ ሰው ከመጥቀም ይልቅ እየጎዳ ነው። ሳይኮሎጂካሊ እኔ ለምን አልሆንኩም የሚለው ነገር ካሜራ ነው። አብዛኛዎቻችን ምግብ አቅርቦ እንደዚህ አድርጎ ቡናችንን አቅርበን ምን ብለን እናሳያለን? እሷም ቤት እኮ ቡና ይቀርባል ስላልቀረጸችው ነው። እሷም ቤት እኮ በራሷ ስታይል ነገሮች አሉ። እሷም እኮ እንደ ራሄል አትለብስም፣ እሷም እንደ ኤልሲ አትለብስም፣ እንደ እንትና አትለብስም፣ በራሷ ስታይል ግን ትለብሳለች። ስለዚህ እኔ ለእህቶች የምናገረው ነገር ምንድን ነው? ኮምፔር ካደረግን ህይወታችንን የመጀመሪያ ውድቀታችን የሚጀምረው እዛ ላይ ነው። ይሄ ሶሪ ራሄል እያቋረጥኩሽ እንጂ ባለፈው ሳምንትም አይተሸዋል የተወሰነ። አንቺም ራስን ከሌሎች ጋር ማወዳደር ለራሳችን የምንሰጠውን ግምት ዝቅ እንዲያደርግ አንዱ ምክንያት ነው። በራስ መተማመናችንንም ጭምር የሚጎዳ ነው። እና አሁን ሶሻል ሚዲያው ደግሞ ይዞብን የመጣው ሌላ ፈተና፣ የሚታየው ነገር ሁሉ እውነት ይመስለናል። ለዛ ነው ራሳችንን የምናወዳድረው። ግን ብዙ ጊዜ እንደሚባለው ሰው የሚያሳየው እንዲታይ የሚፈልገውን ነገር ብቻ ነው እንጂ ወደኋላ የሚደብቀው ሰው እንዲያየው የማይፈልገው እውነተኛ ህይወቱ ሌላ ሊሆን ይችላል። ግን የታይታ ኑሮ ነበረ በፊት፣ መሬት ላይም አለ። እንደው ምን ይባላል ጓዳው ተከድኖ ይብሰል ይባላል። እና ፊት ለፊቱ ብቻ ሳሎኑ ብቻ ተጸዳድቶ ውስጡን ለቄስ የሚባልበት አይነት አኗኗር አሁን ላይ ደግሞ ሶሻል ሚዲያ ላይ በደንብ በዝቷል። እና የምንከተላቸው ሰዎች ራሱ እነማን ናቸው የሚለውን ማየት ያስፈልጋል። መወዳደር በምንድን ነው? ሁሉ ሰው የየራሱ መስመር አለው የሚሄድበት። እኔም በራሴ ፔስ ነው የሚሄደው። ራሄል ያንቺን በራስሽ ነው የምትሄጂው። ራሴን ለመለወጥ ነው እንጂ እሷ በዚህ በኩል ስለሄደች እኔ ለምን አልሄድኩም የሚለው ነገር ከባድ ነው። በእርግጥ ከኛ የተሻሉ ሰዎችን ነው መከተል። እኔ የማምነው እንደዛ ነው። ምንም ነገር የማይጨምርልኝ ሰው ከሆነ ምን ይሰራልኛል? ወይ እኔ የሆነ ነገር ለሱ የማልሰጠው ከሆነ እኔ በበኩል የምፈልገው ከኔ የሚሻል ነገር ነው ማየት የምፈልገው። ያ ግን ሲሆን አጓጉል ራሴን ዝቅ አድርጌ ሌሎች ሰዎችን ከፍ አድርጌ የማይ ከሆነ ለህይወት የምንሰጠውንም ዋጋ እያሳነሰ ለራሳችን የምንሰጠውን ነገር እያሳነሰብን ይሄዳል። እና የምከተለው ሰው ፎሎ የማደርገው ሰው ማን ነው የሚለውን ነገር ማየት በጣም መሰረታዊ ነገር ነው። እና የምንከተላቸው ሰዎች ምንድን ነው የምናገኘው? ራሱ አሁን ስለ ጊዜ አጠቃቀም ሴቶችን ኢምፓወር ስለማድረግ ስናነሳ ቀናችን እንዴት ነው የሚያልፈው? ቲክቶክ አንዴ ከጀመርነው ረዥም ሰዓት ይወስድብናል ስክሮል ስናደርግ። ቀኔ ላይ ምንድን ነው ማድረግ የምፈልገው? ቤት ትዋል፣ ስራ ቦታ ላይ ተዋል፣ በየትኛውም ሁኔታ ውስጥ ብንሆን ራሳችንን የምናበቃበት እድል ይኖረናል። እና ይሄ ራስን ከማወዳደር ጋር ሶሻል ሚዲያ ላይ የሚታየው ነገር ሁሉ ትክክል ነው ብሎ ከመቀበል ጋር ችግር አለ። እንደውም
ሰብለ የኔ እህት ጠበቃ ሰብለ በዩቲዩብ ስለኛ ዩቲዩብ ላይ ሳናግራት የዚህ የሶሻል ሚዲያው በባለትዳሮች መካከል ያለው የምናየው ነገር ብዙ ትዳር ውስጥ ችግር እያመጣ ነው። ባልና ሚስት አንድ ላይ እየኖረ የሚጋጭበት ጊዜ አለ። ያንን አናይም። ሁሌ ማሬ ስኳሬ ሲባባሉ ነው የምናየው። ሁሌ ስጦታ ሲሰጣት ነው የምናየው። ይሄ ነገር ግን ከሪያሊቲው ጋር ይጋጫል እያለች ያንም ስታነሳ አስታውሳለሁ። እና እውነታውን እኛ የምንኖረውን ነገር ዝቅ እያደረግን ተቀርጾ ኤዲት ተደርጎ እንደገና እየተስተካከለ ምን እያለ የቀረበውን ነገር ማመን መልሶ ጉዳት ላይ ይጥለናል። እና ይሄንን ሁላችንም ማየት ይኖርብናል። ራይሌ ደግሞ እዚህ ላይ አብዛኞቻችን ቲክቶክ ላይ ያለን ሰዎች እኔን ጨምሮ ያው ብዙ ማስታወቂያ ባልሰራም በጣም ሰሌክቲቭሊ ይሰራለሁኝ። ግን በጣም ተጠንቅቄ ነው የምሰራው። የሰራኋቸው አንድም ሁለትም ድምፁ እየተቀባበለ የውሸት ማስታወቂያዎች መሄድብሻለ እንደዚሁ መሄድ ነገሮች አሉ። ብትጠነቀቂ እንኳን ማለት ነው። ምንድን ነው እኛ ተነስቼ አሁን ልብሴን ሳሳይ ጌጦቼን ሳሳይ ምን ሳይ ስል አንዳንዴም ፖዚቲቭሊ መመልከት እህቶች፣ እሺ አንዳንድ ሰው ምን ለማሳየት ፈልገሽ ነው ምናምን ይልሻል። ኦኬ አለባበስስ ባሳይ ምን ችግር አለ? ምን ችግር አለው? በ50 ዓመቴ ይሄን የመሰለ ቁመና እንደዚህ ሰውነት አለኝ እንዲህ መልበስ ይቻላል። ብር ኖሯቸው እኮ መልበስ የማይችሉ እህቶቻችን አሉ። ኢንስፓይሬሽን ነው ለሌላው ምን ትልልቅ ብር ያላቸው ሰዎች አሉ አጠገቢ። መልበስ የማይችሉ እህቶች አሉ። እንዳትሳሳቱ። ብር ስላለን ብቻ አይደለም መልበስ የምንችለው። ከስር ኮሜንት ምን ታያለሽ? ቢኖረኝማ መልበስ ያቀተኛል ምናምን የሚሉ ሰዎች አሉ። ኢትስ ኦኬ አንደርስታንድ፣ ችግር የለውም። እውነታቸውን ሊሆን ይችላል። እውነትም ብር ቢኖራቸው እንዴት መልበስ እንዳለባቸው የሚያውቁ እህቶች ስላሉ ማለት ነው። ነገር ግን በተቃራኒው ብር ኖሯቸው መልበስ የማይችሉ ሰዎች እንዳሉ ደግሞ መታወቅ አለበት። ስለዚህ ዋይዝሊ ነገሮችን ብናይ በመልካም ነገሮች ካየን አሀ ይህንን ነገር እኮ ይሄን ለማሳየት ተፈልጎ ነው ብሎ ቢታይ መልካም ነው። በውጭው ዓለም እኮ በ40 በ50 በ60 በ70 በ80 ዓመታቸው በ90 ዓመታቸው ቲክቶክ የሚሰሩ ዩቱበሮች እኮ እናያለን። ቁጭ ብለው ምክር ሲመክሩ ልብሳቸውን እኔ የ65 ዓመት ሴት ሞዴሊንግ የምትሰራ አውቃለሁኝ እና ጽፌላት መልሳልኛለች እና I want to do that በጣም ለእኔ እንትኔ ነች ኤልስዬ መስራት ትችላል። ዋይ ናት? እኔ አበሻ ሴት ስለሆንኩኝ ኢትዮጵያዊ ሴት ስለሆንኩኝ ነው ያንንም አልችለው። ሰውነታችንን ያማከለ አለባበስ ለብሰን ብናሳይ ምንድን ነው ክፋቱ? ትውልድን የሚያጠፋ ነገር ብናደርግ ይውቀሱን አይደለም። ግን መሆን እንደሚቻል እኔ እኮ እያየሁት ነው የምልሽ። ሳድግ አንቺን መሆን እፈልጋለሁ ብለው የሚሉ ትንንሽ ልጆች እያየን ነው። ስለዚህ ለነዚህ ትንንሽ ልጆቻችን የሚያካክሉ አይደል? አንቺም ትልቅ ልጅ አለሽ፣ እኔም ትልቅ ልጅ አለኝ። ስለዚህ ልጆቻችንን የሚያህሉ አርያ መሆን የምንችል እናቶች ከሆነ ከዚህ በላይ እኔ ስኬት አለ ብዬ በፍጹም አላስብም። ስለዚህ ስርዓታችን ሳንለቅ ኢትዮጵያዊ ማንነታችንን ሳንለቅ ያንን ነገር ብንሰጥ አሮጊቷ እየተባልን አንቺ አሮጊት እየተባልሽ መሰደብ የለም። እኔ ይሄ አሮጊት የሚለው ስድብ ያው ቅድም ማንስተሹ ነበረና አንድ ትልቅ መድረክ ላይም ስንወያይበት መኪናም እየነዳን ክላክስ አድርጎ ዞር ሲል ሴት ነሽ አይደለም በቃ ትልቅ ነሽ ለሱ ኦፍኮርስ ክላክስ አድርጎ አሮጊቷ ዞራቲ ምናምን ይልሻል። እኔ ማዝነው ይልስዬ ምን መሰለሽ ምን አይነት ቤተሰብ ነው ያሳደገው ላለሁ እኔ አፌን ሞልቼ የምነግርሽ ልጄ የሰው እናት አሮጊት ብሎ ሊሳደብ አይችልም። በቃ አይችልም። ሰው ፔጅ ላይ ሄዶ ሊጽፍ አሮጊት እያለ ስድብ ሊሳደብ አይችልም። ስለዚህ እኛ ወላጆች ራሳችንን እንጠይቅ። ምን አይነት ትውልድ እያፈራን ነው? ተሳዳቢ ኤልስዬ አንዳንድ ጊዜ እልፍ ሲል የምታዩ ነገር ጉድ ነው አይደለም? በሴትነት ክብርሽን የሚጥል እኔ በእኔ እድሜ ሰው አይሰደብም፣ በአንቺ እድሜ ሰው አይሰደብም። እንዲሁም በሌሎቹ እድሜ ሰው እናት ክብር ናት።
እህት ክብር ናት። አሮጊት እየተባለ አይባልም። እኛ ብለን አናቅ። ትልቅ ሰው ስናይ አሁንም ዝቅ ብለን ነው ሰላም የምንለው። አሁን ግን አሮጊቷ ምናምን ይላሉ። ያድርሰን። እኔ ለእርጅና እድሜ ሲጀመር አሮጊቷ የሚያስብል ማንነት የለንም። አሁን ባለንበት ሁኔታ አይደለንም። ነገር ግን ያ ማዕረጋችን ነው መሆን ያለበት። እኛም እህቶች መናደድ የለብንም ነው ብዬ ማስበው። ምክንያቱም እኔ ያንን እድሜ አይደል እንደ እግዚአብሔርን እየለመንኩት ያለሁት አይደል። ስለዚህ ልናደድ አይገባም። በጣም ብዙ እህቶችን ዳውን የሚያደርግ ነገር እየሆነ መጥቷል። እንዴ እኔማ ለአሮጊቷ ብቁ ነኝ፣ እኔ 49 ብቁ ነኝ፣ 30 ምናምን ወልዳ ሰውነቷ ዝርግፍ ያለ በቃ እንዲህ እንትን ያለች ገና በልጅነቷ እነሱ ሁሉ እኮ አሮጊቷ እየተባሉ እየተሰደቡ ነው። አሁን ይሄ አግባብ ነው ኤልስዬ? እንዴት እንደዚህ ይባላል? እና በጣም ነው የሚያሳዝነው። በዛ ላይ ደግሞ ወንዶችም አይደሉም ሴት እርስ በርሳችን የመጀመሪያው ኤልስዬ ውመን ኤምፓወርመንትን ካነሳሽ የመጀመሪያው ርዕስ ላይ መኖር ያለበት ውመን ሃዝ ቱ ኤምፓወር ውመን አናደር ውመን። እኛ ሴቶች ሌላ ሴቶችን ስናበረታ ነው ይሄ ውመን ኤምፓወርመንት እያልን የምንጮህለትን ነገር ማግኘት የምንችለው። ብዙ ኮሜንት ላይ ገብተሽ የሚሰድቡን ሴቶች ናቸው እንጂ ወንዶች አይደሉም። ገብተሽ እኔ አንቺን እርስ በርስ ከመነቃቀፍ መደጋገፍ እላለሁ። ብዙ ጊዜ እጅ በእጅ ተያይዘን ሶሪ ራይዲያ ምንም ችግር የለም። እኔ አሁን እንግዲህ አይደለም አንቺ የምትይው ነገር ሁሉ ትክክል ነው ማለት አይደለም። የሀሳብ ግጭትና ልዩነቶች ሊኖሩን ይችላሉ። ያንን ግን የሀሳብ ልዩነትና ግጭቶቻችንን በኢትዮጵያዊ ጨዋነት ይሄን ነገር ኤልስዬ እንዴት አስበሽው ነው? እኔ በዚህ ወይ ነው ማስበው። ስቲል ላንስማማ እንችላለን። ኢትስ ኦኬ። አንቺ በዛ ነው መጣ። አሁን ለምሳሌ ያንቺ የአለባበስ ስታይል እና የኔ አለባበስ ስታይል በጣም የተለያየ ነው። አንቺ ላይሽ ላይ በጣም የሚያምሩ ልብሶች ትለብሻለሽ። እኔም በራሴ የራሴን አይነት ልብሶች እለብሳለሁ። እኛ አይደለም ኤልሲ ዛሬ ያረግሽው ነገር ምናምን ብዬ ልተችሽ አልችልም። አንቺም ዛሬ ራሄል ይሄ ነገር ምናምን ይሄ በቃ የራሴ እንትን ነዋ። ያ ነገር ደግሞ ስለ እውነት ነው ብልሽ አንቺ ላይ እኮ ያምራል። እኔ ግን ባረገው ላያምርብኝ ይችላል። ገባሽ? እንደ ሰውነትሽ የምትወስዱ አንዳንድ ነገሮች አሉ እና ባንተቻል ባይነኝ እኔ ልክ ነው። መደጋገፉ ነው የሚያሻግረን ወደኋላ ከመጓተት ይልቅ። የዚህ አሁን ዛሬም በዋናነት ብዙ ነጥቦችን አንስተናል። ማህበራዊ ሚዲያው ላይ ለመተቸት እና አንዱ አንዱን ጠልፎ ለመጣል ደግሞ በጣም ብዙ ሰዎች እንዲሰበሩ ምክንያት ይሆናል እና በተለይ ራሳችንን አብቅተን ባለንበት ቦታ መቼስ ሁሉ ሰው ነጋዴ ሊሆን አይችልም። ራሄል ብዙ ተጫዋተን ነበር እኮ አይደለ? ቢሆን እኔና አንቺ እንኳን በነበረን ውይይት ሁሉ ሰው ወጥቶ ስራ ሊሰራ አይችልም። የቤቱን ነገር ማኔጅ ማድረግ ያለባት ትኖራለች። በዛ በደንብ ውጤታማ የሆነች ሴት ትኖራለች። የውጭውን የምትሰራ ትኖራለች። የተሳካላቸው አሉ። ገና ለማሳካት ደግሞ ጥረት ላይ ያሉ ሴቶችም አሉ። በተለያየ ሁኔታ ውስጥ ሆነን ግን እንዴት ነው ራሳችንን ማጠንከር የምንችለው? ከአንቺ ልምድ ማለት ነው። አሁን እኔ ማንም ሰው ቢተቸኝ አስተያየት ለመቀበል ዝግጁ ነኝ። መለወጥ የተሻለ ሰው መሆን ስለምፈልግ አስተያየት ሲመጣ በቀናነት ለማየት ሞክራለሁኝ። ግን እኔን ወደኋላ የሚጎትት እስከሆነ እኔን የሚያጣጥለውን ግን በዚህ ሰምቼ በዚህ ነው የማወጣው። አልሰማም። ስለ ራሴ ስለማወቅ ወይንም ራሴ ላይ ስለሰራሁ ማለት ነው። ይሄ ግን ለሁሉ ሴት አይቀልም፣ ለሁሉ ሰው አይቀልም። ተሰብሮ የሚቀሩ አሉ። ድጋሚ ቀጥ ብለው መቆም ቀጥ ብለው መራመድ የሚያቀታቸው አሉ። ያ እንዳይሆን እንዴት ነው ራሳችን ላይ መስራት ያለብን? በተለይ ትችቶች ሲመጡ፣ ትችት ደግሞ ሲመጣ ማን ነው ለምንድን ነው የሚል ሰው የለም። ሁሉም ሰው ግር ብሎ አንዱ ላይ የሚሰፍርበትም ሁኔታ አለ እና እንዴት ነው በራሳችን ተማምነን ለራሳችን ዋጋ ሰጥተን ጠንከር ብለን አስቸጋሪ ሁኔታዎች ሲመጡ ማለፍ የምንችለው? በጣም ጥሩ ጥያቄ ነው ኤልስዬ። እኔ 30 ዓመት አብሬ የቆየኋቸው ጓደኞች አሉኝ። ለህዝብ በጣም ብዙ ነገር ማድረግ የሚችሉ ለእህቶቻችን ብዙ ነገር መስጠት የሚችሉ በጣም የሚቆጭኝን ነገር በዚሁ ልንገርሽ ብዬ ነው። ለምንድን ነው ማትወጡት? አንዷ መጽሐፍ ትጽፋለች። አክቹዋሊ ሁለቱም መጽሐፍ ይጽፋሉ እዚህ ያሉት። ብዙ ነገሮች ይሰራሉ። ብዙ አይዲያዎች ይሰጡኛል ለእኔ ባይ ዘ ዌይ በጣም ማለት ነው። ለምንድን ነው ማትወጡት ስላቸው ፎቢያ ታውቂያለሽ? የሶሻል ሚዲያ ፎቢያ አለባቸው።
ለኔ አንድ ፖስት ሳረግ የመጀመሪያው የሚያዩኝ እነሱ ናቸው። አይደለም ለራሳቸው ለኔ ይሳቀቁልኛል። ስድቡን፣ ትችቱን አላደለ ይሄ ተቆርጦ የሚቀባበለውን ነገር ምናምን እንግዲህ ቤተሰብ ያለን ሰዎች እናውቀዋለን። በተለይ ኢንተርቪው ስትወስጂ በጣም ሰው ጋር ብንቀርብ ደስ ይለናል። ላይፍ ኤክስፒሪየንሳችንን ብናካፍል ደስ ይለናል። ነገር ግን ያላልነው ነገር ከመሀል እየተመዘዘ እየወጣ ቤተሰቦቻችንን የሚረብሽ እኔ አሁን ምንም ነገሮች ቢመጡብኝ አይ ካን ዲፌንድ ግን የሚሰበር አባት አለኝ፣ የምትሰበር እናት አለችኝ፣ ወንድሜ፣ እህቴ፣ ልጄ፣ ጓደኛዬ እዚህ ጋር ሁሉም እንደዛ የሚሆኑብኝ አሉ። ከዚህ ሁሉ ትግል ጋር ነው ኤልሲዬ እየሰራሁኝ ያለሁት። በቃ ምን አለ ቢቀርብሽ እየተባልኩኝ ነው ማደርገው ያለሁት። ነገር ግን እነሱ ይቅርብሽ የሚሉኝ ነገርን ትቼ የለወጥኳቸውን ሴቶች ሳስብ የእነሱ ይበልጥብኛል። ስለ እውነት ነው የምልሽ። ቲክቶክ ከተጀመረ ጀምሮ እኔ በጣም ብዙ ሰዎች አግኝቻለሁ። በጣም ብዙ ሰዎች ተለውጠው አይቻለሁ። ከዚህ በላይ ሰክሰስ የለም። እኔ በቃላት የምሰበር ሰው አይደለሁም። ኦልሬዲ ማንነቴን የገነባው ሴት ነኝ። ከአስተዳደጋችን ጀምረን ኤልሲዬ እየተነገረን የሚያድግ ነገር አለ። እኔ አንዳንድ ቦታ ላይ እናገራለሁ። ለምሳሌ ጎራዳ ብሎ ለሚሰድበኝ ሰው ሂዝ ራይት፣ ጎራዳ እኮ ነኝ አይደለም? ዳትስ ደ ፋክት። እኔ አሁን ስለ መልኬ፣ ስለ ቁመናዬ፣ ስለ ምናምኔ ሰው ቢተቸኝ የማስብበት እድሜ ላይ ነኝ እንዴ? አይደለም። በዚህ እድሜ ኤልሲዬ፣ በፊትም በወጣትነቴ አንቺ እኮ ቆንጆ ነሽ፣ ለግላጋ ያለሽን ቆንጆ ነገር ይህ ነው የሚነገር። ሁሉ ነገርሽ እኮ ቆንጆ ሊሆን አይችልም። መልክሽ ቆንጆ ቢሆን ሰውነትሽ ጥሩ አይሆንም። ሰውነትሽ ጥሩ ቢሆን እንትንሽ አይሆንም። ጭንቅላትሽ ቆንጆ አይሆንም። ተሳስለሽ መልክሽ አፍንጫዬ ተስሎ ከንፈሬ እንትን የሆነው ይሄ ባዶ የሆኑ ሰዎች እኛ አናውቅም እንዴ? በቃ ስለዚህ ተብዬ ያደግኩት ነገር አለ። ማን ነው የሚያፈርሰው? እሱ ማንም ሊያፈርሰው አይችልም። አሁንም እህቶቼን የምለው ያለሁት ኢቨን ኢትዮጵያ አየር መንገድ ማውቃቸው ብዙ ወስተሶች ብዙ ነገር ማድረግ የሚችሉ እንዴት ቻልሽው የሰውን አፍ ምናምን ይለኛል እንዴ? ሲጀመር ማናቸው? በማመለኪያ ነው እኔ አስቀያሚ መሆነው? በማመለኪያ ነው ቆንጆ መሆነው? ማህበረሰቡ በሰጠው ያቺ የተሳለች ሴት በሷ መለኪያ ተሰጥቶኝ ነው እኔ አስቀያሚ ሆንኩት? እኔ ሰውነቴ መጥፎ የሆነው እኔ እንትን እንደዚህ ሆነው? ከምንም በላይ የሰራሁት እዚህ ጋር አምላክ የሰጠኝ የሚጠይቀኝ የሚመስለኝ ጭንቅላቴ ነው። እሱ ሰርቶኝ ሰጥቶኛል። የአምላክን ስራ ነው እየተቹ ያሉት አስቀያሚም ከሆንኩኝ ያን ነው እኔ የሚገባኝ። ገባሽ? ስለዚህ መለወጥ የምችለው ማንነቴ ላይ ነው እኔ የምጨነቀው። ይሄ ባዶ ከሆነ አዎ አፍራለሁ፣ እትሳቀቃለሁ፣ እጨነቃለሁ። እንዳልኩሽ ደግሞ ጭንቅላትሽን ለማሳደግ ግዴታ ኮሌጅ መሄድ የለብሽም። ኮሌጅ ሄደው ስንት ነገር ሰርተው ፒኤችዲ ደረጃ ደርሰው የእናቶች ምንም ትምህርት ቤት ያልሄደች እናት በጭንቅላትና በአስተሳሰብ የምትበልጣቸው እናውቃለን አይደለም? ስለዚህ ዋናው ሴቶች ማሰብ ያለባቸው ነገር ምንድን ነው? ይሄ በማንለውጠው ማንነታችን ብንተች ምን ላድርገው? ኤልሲዬ አፍንጫዬ መቀጠል እችላለሁ? አፌን ከንፈሬን ትልቅ ማድረግ እችላለሁ? ወይንም ይሄ ሰውነቴን ካልተሰጠኝ ውጭ ማድረግ እችላለሁ? አዎ ቴክኖሎጂ አሁን ይቻላል ምናምን አይደለም። እኔ የምንጠየቅበት ይመስለኛል። ሲጀመር ፈልገው የሚያደርጉትን ግን አልወቅሳቸውም። ፈልገው ነው ያደረጉት፣ መብታቸውን የተጠበቀ ነው መብታቸው። እኔ ግን አምላክ የሰጠኝ ይሄንን ራሄል ብሎ ሲፈጥረኝ እኔን ብቻ ነው የፈጠረኝ እንደዚህ አድርጎ። ስለዚህ አይ ሪስፔክት በጣም ነው ራሴን የምወደው። መስታወት ላይ ሰው እኔ በቃ ለእኔ በጣም በቃ አምሶ በቃ ቢዩቲፉል። በደረስኩበት እድሜ ደግሞ እግዚአብሔር ይመስገን ለካ 50 እንደዚህ ነው እንዴ ብዬ ደግሞ ጭራሽ እንደውም ኮምፕሊመንት ነው ማደርገው። ገባሽ? እንኳንስ ልሳቀቅ ማለት ነው። ስለዚህ አሁንም ለጠየቅሽኝ ጥያቄ ሰው ትችትን የሚፈራ ሰው እራሱ ላይ ያልሰራ ሰው ነው እኔ የምለው። ሲጀመር በማን መለኪያ ነው እናንተ ያ ትችት እንደዛ የሚያወርዳችሁ? ኤልሲ እንዲነሽ ብዬ ብልሽ ማነኝ? ሁዋማይ እኔ ለመተቸት እኔ ማነኝና ነው? ሰሪው አስተካክሎ ሰርቶን ኤልሲን ከራሄል አለያይቶ ይሄ ላንች ነው፣ ይሄ ላንች ነው፣ አንቺ ባለሽ የተጠቀሚበት፣ አንቺ ባለሽ የተጠቀሚበት ብሎ አስተካክሎ ሰርቶ ሰጥቶናል። ሰሪውን ይውቀሱ። እኔ ምን ማድረግ እችላለሁ?
ግን ምንድን ነው እህቶች የሚስቱት ምንድን ነው? ከዚህ ባሻገር ከፍ ብሎ ቀና ብሎ መሄድን መልመድ። ዝም ብሎ ቀና ብሎ ደግሞ አይኬድም። አንድ ሴት ልጅ ብዙ የቤት እመቤቶች ስለሚኖሩ እዚህ ጋር ስሜትን ለመጉዳት አይደለም። የቤት እመቤት ማለት 24/7 ክፍያ የሌለው በተለይ በእኛ ሀገር አሰራር ስራ እንደምትሰራ ሁላ የማይታወቅላት እናት ናት ያለችው። ነገር ግን ብልጥ መሆን ያስፈልጋል ለራስ